የጊዜ ጉዳይ እንጂ ከምትለው በላይ ዋጋ አስከፍላታለሁ። ወንድም አለም በጣም ነው የማመሰግነው ለሰጠኸኝ ምክርና ለሰጠኸኝ ሀሳብ ብላ እንግዲህ ሼር አድርጋለታለች ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ቅመሟ በስማም ተናዳ በቃ ልኋ ገና አልወጣላትም። ልጅቱን አለቃትም እያለች ነው በነገራችን ላይ ማለት ነው። አለቃትም ጠብቁ እያለች እንትን እያለች ነው። ያችኛዋም ደግሞ ፉክክር ይዘዋል። ያችም አንዴ ከተነሳውበት ከያደ ማለት ቅድም ቪዲዮ ሰርች ነበር ፕሮፋይል ስሯ ላይ የጻፈችውን ማለት ነው። እና እንግዲህ ሀይሚዬም በጣም ዋጋ አስከፍላታለሁኝ አለቃትም እያለ እየፎከረኝ ነው። እንደው እዩዬ ዝም ብለሽ ግን አርፈሽ ቁጭ ብትይ የተሻለ ነው ብዬ የማስበው። በነገራችን ላይ ዛሬ በቤታቸው አልመጡም። ቅመምዬም በሰው ቤት ተጋብዛለች። ብሩኬም እንደዛው በአንድ ወንድም ተጋብዞ ሲናገር ነበረ። ብሩኬ ምን አለመሰላችሁ ሀይሚ ነገሩን እያባባሰችው ነው ማለት ዲኤንኤ ተመርምሮ እስከምናቅ ድረስ ቢያንስ ከጎኔ መሆን ነበረባት። እኔ እኮ አሁን ሀይሚ ኦልሬዲ ከጎንህ ነህ አንተ ነህ የራካት ያለው ብሩኬ ማለት ነው። እና ነገሩን አሁን እንደውም ሞር እልህ ይዟት አልሰጥም ብሩኬን የኔ የሆነን ሰው ለእዩ አልሰጣትም። ምን አባቱ አሁና ነው መታርግዣለሁ ብላ ገና ባልታወቀ ነገር አልሰጥም ብላ እየተከራከረች ያለችው ለብሩኬ ነው ሀይሚ ማለት ነው። በእንደምናየው ነገር ከሆነ ማለት ነው። ግን ሚኪ ላይ ተጋብዛ ስትመለስ ሳልፈልግ ነው እሷ ስላናደደች ነው እንጂ እያደረግኩት ያለሁት ውስጤ ደስተኛ ሁኜ ምናምን ነገር አይደለም። ግን እፋለማለሁ እስከ መጨረሻው ድረስ ለእኔ እስከማረግ ብሩኬን አልሰጣትም እያለኝ ስትለው ነበር። ስለ ክስ ጉዳይም አንስቶባት ነበር። ክስ እኔ አልከሳትም፣ ፈጣሪ ክሰሳት እንጂ መክሰስ ቢችልም ብሩኬ ነው መክሰስ የሚችለው። ለምን የኔ ልጅ አይደለም ብሎ መክሰስ የሚችለው ብሩኬ ነው። እኔ ምን ብዬ ነው የምከሳት? ፈጣሪ ራሱ ይክሰሳት ብላ ስትል ነበርና እንግዲህ ያው ዛሬ እንደምታያቸው የኔ ቅን የኔ መልካሞች ማለት ነው በቤታቸው ካልመጡ በሰው ቤት ተጋብዘው ሼር የሚያረጉት ነገር ስወድላቸው ምርጥ እኮ ናቸው። ግን ሁለቱም ማለት ነው ተገናኝተዋል ከምር